ይህ የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት እንግዲህ 121 ዓመታትን ያስቆጠረ ነው። ይህ ቤት እንግዲህ ከአዲስ አበባ ቀደምት ውብ ከሆኑ ስነ ህንፃዎች መካከል አንዱ ሲሆን በተለያዩ ወቅቶችም ለተለያዩ አገልግሎቶች ሲውል ቆይቷል። የመጀመሪያው የአዲስ አበባ ከተማ ማዘጋጃ ቤት ሆኖም 16 የሚደርሱ የአዲስ አበባ ከተማ ከንቲባዎች እዚህ ቤት ውስጥ ተቀምጠው ነው ከተማዋን ሲያስተዳድሩ የቆዩት። ከዛ በኋላም ይህ ቤት እንግዲህ የአዲስ አበባ ከተማ የመጀመሪያው ፍርድ ቤት ሆኖም አገልግሏል። ይህ ቤት እንግዲህ ለረጅም ዘመናት በተለያዩ አገልግሎቶች ውስጥ አልፎ ተጎድቶ የቆየ ቤት ነው። የከተማ አስተዳደሩ ከጣይቱ የባህልና የትምህርት ማዕከል ጋር በመተባበር እንግዲህ አድሶት ለኪነ ጥበባዊ ስራዎች አገልግሎት እንዲውል ተደርጎ እጅግ ውብ ሆኖ ታድሶ በዛሬው ዕለት ተመርቋል። በታሪክ ግጥምጥሞች ለከተማዋ 32ኛና የመጀመሪያዋ ሴት ከንቲባ የሆኑት ወይዘሮ አዳነች አቤቤ ታሪካዊውን የመጀመሪያ ማዘጋጃ ቤት እድሳት ራሳቸው አስጀምረው ከ4 ዓመታት በኋላ የመረቁ ሲሆን ህንፃው ስራዎቻችንን ለትውልድ ተሻጋሪ አድርገን መስራት እንዳለብን የምንማርበት ነው ብለዋል። 120 ዓመት የኖረ ቤት እንዴት በዛ ዘመን በጥበብ እንደተሰራ እያንዳንዱን ዝርዝር የተሰራበትን ሁኔታ ስናይ በእርግጥ ለዛሬው ትውልድ በቅርስነት ለማሰብ ብቻ ሳይሆን በርካታ ነገሮችን እንማርበታለን ብዬ አስባለሁ። በምንሰራው ስራ ውስጥ ዛሬም ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ አገር እንዲያኮሩ አስበን ደክመን ከሰራን ሁልጊዜ የሰራነው ስራ ሳይበላሽ፣ ሳይጠፋ፣ ሳይወድቅ፣ ሳያረጅ፣ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። የፒያሳ አካባቢ ማዕከሉን ጨምሮ በርካታ ቅርሶች ያሉበት ቅርሶቹም ታድሰውና ሳቢ ሆነው የጎብኚዎች መዳረሻ እየሆኑበት ያለ መሆኑንም ነው ከንቲባ አዳነች ያስታወቁት። ፒያሳ በጣም እድለኛ ናት። በርካታ ቅርሶች አሉ። እዚህ አካባቢ ቱሪስቶች ቢመጡ አንዱን ቀን ሲጎበኙ ቢሉ ጊዜያቸው ሙሉ ሊይዛቸው የሚችል ስራ ተሰርቷል። ከዚህ ቤት እንጀምራለን። ፊት ለፊት ላይ የሚኒልክን ሐውልት ካየን ለጥቁር ሕዝቦች ሁሉ የነጻነት ቀንዲል የሆነው የአድዋ ድል መታሰቢያ ፊት ለፊት ላይ ነው የተገነባው። አሁን እኔ የምመራበት መዘጋጃ ቤትም በጥሩ ሁኔታ ተገንብቶ ስለነበረ እርጅናውን አስወግደን የቆሸሹትን ነገሮች ከዙሪያው ዞር ዞር አድርገን አሳምረን ገለጥ አድርገን ስናድሰው በርካቶች ሲመጡ ምን አይነት ሞገሳም የሆነ ትልቅ ቤት እንደሆነ ይገልጹልናል። አለፍ ስንል የአቡነ ጴጥሮስ ሐውልት አለ። የአቡነ ጴጥሮስ ሐውልትም ሌላው ቅርሳችን ነው። ቴዎድሮስ ሐውልት አለ። በተመሳሳይ ሁኔታ ተያይዟል። ኮኔክቲቪቲ የምንለው በሌላ በኩል የመጀመሪያ የምንላቸው በርካታ የምንቆጥራቸው ቅርሶች አሉን በፒያሳ ላይ። የመጀመሪያው ፖስታ ቤት፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ሆቴል በርካታ እነኝን ሁሉ በልካቸው በትክክል በሚገባቸው ልክ መተረክ፣ ማስተዋወቅ፣ መማማሪያ ማድረግ ከፈለግን በጣም በቂ ናቸው ብዬ አስባለሁ። ታሪክን ተረድቶና ሰንዶ ለትውልድ ለማስተላለፍ ሰውን ማፍራት ያስፈልጋልና በማዕከሉ የነገ ተረካቢ ትውልድን ለመቅረጽ ባለሙያዎች እውቀታቸውንና ልምዳቸውን በመጠቀም በማዕከሉ ትውልድ ማፍራት ላይ እንዲተጉም ከንቲባ አዳነች ጥሪ አስተላልፈዋል። ታሪክን ተረድቶ ታሪክን ሰንዶ ታሪክን ለትውልድ ለማስተላለፍ ደግሞ ሰዎች ያስፈልጉናል። እንደነ አርቲስት ዓለምፀሐይ ወዳጁ አይነት ሁሉንም ነገር የተወሰነ ሰው አይሰራው፣ መንግስትም አይሰራው። ምን ችለውን ያክል የተወሰነ ጠብ የምትል ነገር ከሰራን ይደማመርና ያጎላናል፣ ሁላችንንም ያደምቀናል፣ ያስተዋውቀናል፣ ያኮራናል። ስለዚህ ይሄ የባህልና የትምህርት ማዕከል እንደዚህ አይነት ሰዎችን ለማፍራት ትልቅ ጥቅም አለው ብዬ አስባለሁ። የከተማ አስተዳደሩና የጣይቱ የባህልና ትምህርት ማዕከል በትብብር ቅርሱን ከሞት ታድገውታል ያሉት የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ለተሰራው ስራ ምስጋና አቅርበዋል። የሞተ ቅርስ ህይወት ዘርቶ ዘመኑን በመጠነ በዋጀ መሰረት በተለይም ደግሞ የከተማችንና የሀገራችንን ክብር በጠበቀ መንገድ በዚህ ደረጃ ለከተማችን ሙሉ
ገጽታ እንዲገነባ በማድረግ ከፍተኛ ድርሻ ስላደረጉ በራሴና በቢሮዬ ስም ላመሰግን እወዳለሁ። የአዲስ አበባ ከተማ አስተዳደር ቅርስ ቤቱን ማዕከሉ እንዲጠቀምበት ከማስተላለፍ ባሻገር 39 ሚሊዮን ብር ድጋፍ በማድረግ ደረጃውን ጠብቆ እንዲታደስ ማድረጉን መስራቿ አርቲስት አለምፀሐይ ወዳጆ ተናግራለች። ይሄ ቤት እንግዲህ ከመጀመሪያውም ከተማው አስተዳደርና የባህል የታሪክና የቱሪዝም ቢሮ ነው ያስረከበኝ። ቅርስ ነው። ክብርት ከንቲባ መጥተው ደግሞ ይሄንን ቤት በሚጎበኙበት ወቅት ቤቱ እንደገና የተሻለ ደረጃና ውበት ላይ እንዲኖር በማሰብ የግቢው ጥራት፣ ያጥሩ ከኋላም ደግሞ ሌሎች ብቃትነቱን የሚያሟሉ ደረጃውን እንዲጠብቅ በማሰብ ወደ 37 ሚሊዮን የሚፈጅ የገንዘብ እርዳታና ድጋፍ ተደርጎ እንደምታዩት ግቢው ደግሞ የበለጠ ተውቦ አምሮ ቀደም ሲልም ወደ 2 ሚሊዮን ብር ሰጥተውን ነበር ከከተማው አስተዳደር። በአጠቃላይ ወደ 39 ሚሊዮን ከነሱ የተገኘ ሲሆን ቀሪውን ግን እስከ 20 ሚሊዮን ብር የሚደርስ የግለሰብ ድርጅት ተቋማት፣ ኢትዮጵያውያን፣ የቦርድ አባላቶቼ፣ የሙያ ባልደረቦቼ ጠቅላላ ኢትዮጵያን ባለም ላይ ያሉት በሚችሉት መንገድና ዘዴ ረድተው ቤቱ እዚህ ደረጃ ላይ እንዲደርስ በቅቷል። በምረቃ መርሃ ግብሩ ለቅርሱ እድሳት አስተዋጽኦ ላደረጉ አካላት እውቅና ተሰጥቷል።